ነገር ፈጣሪ ሲፈቅድ ነው የሚሆነው። እሱማ ይህኔ ልጅ የምታገቢ ሰው ግን ለአንቺ ጥሩ ነው? መልካም ሰው ነው? አዎ ጥሩ ሰው ነው። ጥሩ ኑሮ ያኖረኛል። ይሁን መድኃኒዓለም አለ። ብቻሽን አይተውሽም። እሱ እንደኛ አይደለም። እማዬ አንቺም እኮ አለሽ። አንቺ በእኔ ተስፋ ትቆርጭም አይደል? ለምን እንደዚህ ትይኛለሽ? አይ የኔ ልጅ ሰው ይታመናል ብለሽ ነው? በአሁኑ ሰዓት መተማመኛችን መድኃኒዓለም ብቻ ነው። ዛሬ አይተነው ነገ ይጠፋል። እማዬ ምንድነው አወራርሽ ተለየብኝ። ዛሬ አይተነው ነገ ይጠፋል ማለት ምን ማለት ነው? አይ የኔ ልጅ አሁንማ እኮ ትልቅ ልጅ ነሽልኛል። እንደ በፊቱ አንቺን ማመናጨቅ መቆጣት አልችልም። ማድረግ የምችለው ይህንን ብቻ ነው። እርግጠኛ ነሽ እማዬ? ለዚህ ብቻ ነው እንደዚህ ያልሽ? አዎ ልጅ ለዚህ ነው። ሌላ ነገር ምን ይኖራል ብለሽ ነው? ግን ልጅ አንድ ነገር ልንገርሽ፣ ይህንን ነገር መቼም ከልብሽ እንዳታወጩ። ምንድን ነው የምትነግሪኝ? የኔ ልጅ እኔ ለአንቺ ጥሩ ነው ያልኩትን ነገር የምችለውን ነገር ሁሉ አድርጌልሻለሁ። ያላደረኩልሽ ነገር ሊኖር ይችላል፣ ግን ከዚህ በኋላ እኔ ላኖር ስለምችል ራስሽን ጠብቂሽ የኔ ልጅ። እማዬ እንደምትሰናበችኝ አይነት ነገር እኮ ነው እያወራሽኝ ያለሽው። ቆይ ምንድን ነው የተፈጠረ ነገር አለ እንዴ? እውነት እኔ በጣም እየፈራሁ ነው። ምንድን ነው? አይ በቃ ልጅ ምንም ነገር የለም። ዝም ብዬ መናገር ስለፈለግኩሽ። አይ እማዬ እንደዚህ አይነት ነገር መናገር ስለፈለግሽ ብቻ እማዬ እኔ ያለ አንቺ መኖር አልችልም። አንቺ ያለካሽውን አንቺ ያላየሽውን ነገር እኔ መንካትም አልፈልግም። ደግሞ ከአጠገቤ ተለይተሽ ማሰብ እራሱ አልፈልግም። አይ የኔ ልጅ የባጤ ቆጡን ስንቀበጣጥር እኮ ጀበናው ገነፈለ። እንዳያቃጥልሽ። አያቃጥለኝም የኔ ልጅ። ሂጂ አንቺ ሳሎን ሂጂና ረከቦትን አቀራርቢ። እሺ እሺ እናቴ እሺ። አሳዛኝና ልብ የሚሰብረው የጽጌረዳ ድራማ ዛሬ ላይ እጅግ በጣም አሳዛኝ የሆኑ ነገሮች በጽጌረዳ ድራማ ላይ ተከስተዋል። ዘርፌ አሁን ያለችበት ሁኔታ እጅግ ልብ የሚሰብርና ተስፋ የሚያስቆርጥ ነው። ነገር ግን ደግሞ በዚህ ሁኔታ ላይ ሆና የልጇን የማግባት ነገር ስትሰማ እጅግ ተደናግጣለች። ነገ ላይ አብሬያት ባልሆን እንኳን የራሷ ሰው እንኳንም ሆነ የምትል ትመስላለች። ነገር ግን ደግሞ ስለ ሰውየው የምታውቀው ነገር ባለመኖሩ ልቧ እጅግ ፈርቷል። እናትም የእናትነቷን ለልጇ አደራ እያለች ደጋግማ ስላለመኖር እያወራቻት ትገኛለች። ሰላም ጤና ይስጥልን የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ ሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። ጽጌረዳ ድራማ ባለፈው ክፍል እንደምታስታውሱት እንግዲህ መኮንን ወደ ሌላ ጋር ጫት ገዝቶላት እየሄደ በነበረበት ቅጽበት የሆነ ሰው ከጀርባው ሆኖ ሽጉጥ ይዞ እየተከተለው ነበር። ሊገላ ይሆን ወይስ ምን ሊያደርገው ነው የሚለውን አሁንም አብረን የምናይ ይሆናል። ተከታተሉን። ነብዩ በትናንትና ህይወቱ መልካምና ጥሩ የሚባሉ ጓደኞች አሉኝ ብሎ ያስብ ነበር። ዛሬ ግን መኮንን ከበስተጀርባው ሆኖ እየወጋው ነው ያለን። ታዲያ አሁን ላይ ወደ ሌላ ጋር ስልክ ደውሎላት ነበረ። ወደ ሌላ ጋር መሄዱን ሳይነግረው ለነብዩ ክላስ ሊሄድ ነው ብሎ ጥሎትም ሄዷል። ነብዩም አምኖት እሺ ብሎ ክላስ መሄዱን አምኖ ተቀብሏል። ታዲያ ግን እሱ ግን የሄደው ጫትና ሲጋራ ገዝቶ ወደ ሌላ ነበር የሄደው። ሌላ ጋር የሚሄድበት ምክንያት ደግሞ ዛሬ ምስራቻቸውን ሊያከብሩ ነው። ምክንያቱም ሌላ ከሽማግሌው ከአቶ መስፍን ጋር አብራ ስላደረችና ልጅ ላረግዝ እችላለሁ የሚል ተስፋ ስላላት ነገ የገንዘብ ወራሽ ለመሆን እያዘቀደች ባለችበት ቅጽበት ይህን ምስራች ስላበሰረችው ለደስታዋ ማሟያ የሚሆን ጫትና ሲጋራ ይዞላት ወደ ቤት ጎራ ብሏል። ፍራሻቸውን ፈረሽረሽ አድርገው ፋበትን ብለው በሌላው ህይወት ውስጥ እነሱ ደግሞ ደስታን ለመግዛት እየተጣደፉ የሌላውን ህይወት አጨልመው የራሳቸውን ብርሃን እንደሚፈልጉ ሰዎች ሁሉ የነብዩን ህይወት አጨልመው እነሱ ፈካ የሚሉት ሌላና መኮንን አሁን ላይ ፍርሽርሽ አድርገው ጫታቸውን ተያይዘውታል። ታዲያ ከትንሽ ደቂቃዎች በኋላ የሚያስደነግጥ ነገር ነበር የተፈጠረው። ምክንያቱም ሌላና መኮንን ፏ ብለው እየቃሙ ማንም የለብንም ብለው ሲያስቡ ድንገት ስልክ ይደወልለታል። ስልክም የደወልለት ነብዩ ነበረ። እጅግ በጣም ከባድ ጥያቄ ፈጠረበት። እንዴት ይደውልልኛል ብሎ ስልኩን ላለማንሳት ሞከረ። ሌላ ምክንያቱን ጠየቀችው። ለምንድን ነው ግን እንደዚህ ልጁ መልካም ልጅ ይመስላል ክፉ የምታደርግበት ብላ ጠየቀችው።
መኮንን ባለፈው ህይወቱ ያሳለፈው ህይወቱን እያስታወሰ ነገራት። ነብዩ ያለውን በገንዘብ ነው የሚመካው። እኔ ግን ከክፍለ ሀገር ለትምህርት መጥቼ የነበረብኝን ፈተናና መከራዎችን ለመርሳት እየታገልኩ ባለሁበት እሱ ስለ ራሱ ገንዘብ እንጂ ስለ እኔ ጉድለት በፍጹም አይጨነቅም። ጓደኛ የሆነውም እንደ ሎሌው ተጠቀመብኝ። ከትምህርት ቤት ውስጥም ጓደኞቼ በታች አድርገው እስኪመለከቱኝ ድረስ ተመለከተኝ። በሱ እኔ ለእኔ ሰራተኛው ነበርኩኝ፣ እሱ ደግሞ ለእኔ አስሬ በቁስ የሚገዛኝ። ግን ደግሞ ትምህርቴን ለመማር የከፈልኩት ዋጋ ነበር። ዛሬ ላይ እኔን የተሰማኝ ስሜት እሱን እንዲሰማው ስለምፈልግ ነው ይህን የማደርገው ብሎ ለሌላ ይነግራታል። ሌላም በትንሹም ቢሆን አዝናለትና በሀሳብ ማዕበል ወደፊት የሚሆነውን ህይወቷን እየካበች እንዲህም ትለዋለች። ነገ ላይ እኔ ልጅ አርግዤ ከአቶ መስፍን የምቀበለውን ገንዘብ አስበዋል? ደግሞ በሆነ አጋጣሚ በሆነ አደጋ ነብዩ ከዚህ የዓለም ቢለይ ልጅ ወራሽ ሆነና ይሄ ቤት በሙሉ የኔና አንተ ይሆናል እያለችም በሀሳብ መልካም ነገሮችን እያሰበች የሌላውን ህይወት አጨልማ የራሷን ብርሃን ለማብራት እየታገለች ነው ያለችው። አንዳንድ ጊዜ ያልበሉበትን ለመብላት የሚጣደፉ ብዙ ሰዎች ባሉበት ዓለም ልክ እንደ ሌላና እንደ መኮንን አይነቶቹ ደግሞ ስግብግቦች አሉ። እነዚህ ስግብግብ አይነት ሰዎች ደግሞ ሳይበሉት ማለፋቸውን ይረሱና የሌላውን ህይወት ቀምተው ለራሳቸው ለመኖር እየታገሉ ህይወታቸውን ይገፋሉ። በሌላ በኩል ለእናቷ የምስራች ደስታ ልታበስራት እቤት እየተንቆራጠጠች እየጠበቀች ያለችው ጽጌረዳ እናቷ ግን እስካሁን አልመጣችም። ወይዘሮ ፍቅርተም ስልክ ደውላ የሆነ ልቅሶ ነበረ፣ ከዛ ሄደን ነው አሁን መጣን ብላ ነግራታለች። ጽጌረዳ እየጠበቀቻቸው ነው። ወደ ቤት ሲመለሱ ግን በደረሰባት ነገር ዘርፌ አልቅሳም ስለነበር አይኗ ቀልቶ ነበር። እማዬ ምን ሆነሽ ነው አይንሽ እንዲህ የቀለው እያለችም ጥያቄ ታቀርባለች። አይ ልጄ አይኔ እኮ እንዲህ የቀለው ልቅሶ ነው እኮ የሄድ ነው ያው ዘርፌን ነገር ታውቂያታለሽ አዛኝ ነች እያለች ወይዘሮ ፍቅርተ ነገሩን ለማለባበስ ሞከረች። ቡናማ ፈላሉና እስኪ ምንድን ነው ደስ የሚል ነገር ነግራቸዋለሁ ያልሽን እያለች ፍቅርተ ጽጌረዳን ጠይቀቻት። ጽጌረዳም ቀጠል ላደረገችና እኔ ከዚህ በኋላ ከወንጀል ነጻ ነኝ፣ በየቦታው የተለጠፉት ፎቶዎችም ከዚህ በኋላ እኔ እንደዛ የሚጠይቀኝ አንድ ሰው አይኖርም፣ ተነስተዋል ትላታለች። እናት ደስ አላት። በአንድ በኩል መከራ፣ በአንድ በኩል ደስታ ተደራርቦ መጣ። ታዲያ ዶክተሩም አጭር ቀን ነው ያለሽ ብሎ ነግሯት ስለነበረ የልጇ ሁኔታ አሳስቧት ነበር። ይህን ስትሰማ ደግሞ ተመስገን መድኃኔዓለም እያለች ፈጣሪዋን አመሰገነች። ወይዘሮ ፍቅርተ ልቅሷቸውን ስታይና ምስጋና ሲበዛ ደግሞ ነገሩን ታበላሸዋለች ብላ ተነሽ ዘርፌ ቡና ፈላሉና ደስታችንን እናብስር አለቻት። ጽጌረዳ አንድ ነገር ልነግራችሁ ፈልጋለሁ አለቻቸው። ምንድን ነው እሱ ሲሏትም ላገባ ነው፣ እማገባው ደግሞ ወድጄ ሳይሆን ተገድጄ ነው። ምንድን ነው ብላችሁ እንዳትጠይቁኝ፣ ስለዚህ ላገባ ነው አለቻቸው። ሽማግሌ ሰሞኑን እንደሚላክም ነገረቻቸው። እናትም ዛሬ ላይ ልጇን እንደ ድሮ መቆጣት አይሆንም ማለት አልፈለገችም። እሷ የሚያስፈልጋትን ነገር ስታደርግ በፈገግታ እኔ ከጎንሽ አለሁ ከማለት ውጭ ሌላ አማራጭ አልነበራትም። ለራሷ ህመሟን ተቋቁማ እዚህ ጋር ደግሞ የልጇን ደስታ ማየት ነው እና የምትፈልገው። ትናንት ስትቆጣትና እንደዚህ አታድርጊ ስትላት የነበረውን ዛሬ ላይ ልትደግምባት አልፈለገችም። እሺ ብለውም ወደ ኩሽና ያመራሉ። ኩሽናው ግን አሁን ዘርፌ እጅግ ሆድ ይበሳታል። በእንባ እየታጠበች ልጇንም ልጄ የምታገቢው ሰው ግን ለአንቺ መልካም ሰው ነው ትላታለች። አዎ መልካም ሰው ነው ያኖረኛል፣ ግን እማዬ ይቅርታ አድርግልኝ፣ እስከ ዛሬ አንቺ ስትመክሪኝ ብሰማ ኑሮ ከዚህ ሁሉ ጉድ ባልገባው ነበር። ስለዚህ የሁሉ መዘዝ ባልመጣ ነበር። ፈልጌው አይደለም ማገባው፣ ተገድጄ ነው፣ ማግባት ስላለብኝ ነው ትላታለች። እናትም አዎ ልጄ ይሁን እንግዲህ፣ ብቻ ግን ደስተኛ ሆነች እንድትኖሪ ነው የምፈልገው፣ ግን አደራሽን ጠንከር ያለች ልጅ እንድትሆኝልኝ እፈልጋለሁ ብላ እንደ ስንብት የሚመስል ቃኖችን ስትወረውርላት ጽጌረዳ በጭንቀት ተዋጠች። እማዬ እየተሰናበትሽኝ እኮ ነው የሚመስለው፣ ምን ሆነች ነው ትላታለች። ምንም አልሆንኩም የኔ ልጅ፣ ሰው ተሰባሪ አይደለ፣ ልቅሶ ሂጄ ነው የመጣው አላልኩሽም? እነሱን አይቼ ተረብሼ ነው ብላ ለማስተባበል ሞከረች። ፊቷ ላይ ግን ይነበባል። እናት ልጇን ሳብ አድርጋ እቅፍ አድርጋ ትንሽ ካነባች በኋላ በይ ልጄ ሂጂ በቃ አንቺ ሲኒና አቀራርቢ፣ እኔም ጀበናውን ይዤ ልምጣ ብላ ትልካታለች። እናት ግን በእንባ እየታጠበች ነበረ።